ኢትዮጵያ ውስጥ ዳኛ መደብደቡን ቀጥሏል። እንዲሁም ደግሞ ኢትዮጵያ ቡና የቀድሞ አሰልጣኙን መልሶታል። ዋንጫ ለመጀመሪያ ጊዜ ያሳማቸውን አሰልጣኝ ዳግም ዋንጫ ለመሳም መልሰውታል። እንዲሁም ደግሞ ዛሬ የሚደረጉ ተጠባቂ የዓለም ዋንጫ የሩብ ፍጻሜ መርሃ ግብሮች አሉ። ትናንትናም የተደረጉ የዓለም ዋንጫ የሩብ ፍጻሜ ወሳኝ መርሃ ግብር ነበረ። እነዛስ ጨዋታዎች ምን ይመስላሉ፣ የዛሬው ጨዋታዎች እንዴት ይታያሉ የሚሉትን በዝርዝር የምንቃኘው ነው የሚሆነው። የተቋረጡ ዝውውሮች አሉ። በተለይ ወደ ማንቸስተር ዩናይትድ ያመራሉ ተብሎ ሲጠበቅ የነበረ ተጫዋች ስምምነቱን ፈጽመው ኋላ ላይ ግን በሕክምና ምርመራ የቀረ ተጫዋች አለ። ያ ተጫዋች ማን ነው? እንዴትስ ቀረ? ለምንስ ቀረ? የሚሉትን እያንዳንዱ ዝርዝር ጉዳዮች እንዳሰሳለን። ማንቸስተር ዩናይትድም ያስፈረማቸው የመሃል ሜዳ ተጫዋቾችም አሉ። እነሱስ ምንድነው ያስፈረማቸው? እንዴትስ ነው ያስፈረማቸው? ከማንስ ያስፈረማቸው? የሚሉትን እሱን ጨምሮ ወደ ባርሴሎና የሚያስፈርማቸውን ልዩ ልዩ የስፖርታዊ ጥንቅሮችን ወደ እናንተ የምናደርስ ነው የሚሆነው። ታዲያ ቆይታችሁን ከገበያ ስፖርት ጋር ማድረጋችሁ አይረሳ። የሐምሌ 4 የዕለተ ቅዳሜ ልዩ የማለዳ ስፖርታዊ መሰናዷችንን ሮቤል አብርሃም እየመራውላችሁ ከእናንተ ጋር ቆያለሁ። መልካም ጊዜ። በቅድሚያም የምናነሳው ትናንትና በጅማ ምድር ስለተከሰተው ብዙዎችን አነጋጋሪ ስለነበረው ጉዳይ ነው። ኢትዮጵያ ውስጥ ከጊዜ ወደ ጊዜ የዳኝነት ክብሮች እየቀነሱ መጥተዋል። እንደምናስታውሰው ከዚህ ቀደም በኢትዮጵያ ፕሪሚየር ሊግ በአዲስ አበባ ስታዲየም የተደረጉ ድብድቦችን ከዚህ በፊት በነበረው ሂደቶች እናስታውሳለን። በተወሰነ መንገድ ግን ረገብ ብሎ የነበረው የዳኞች የመደብደብ ሁኔታ ዘንድሮ ግን ተጠናክሮ ቀጥሏል። የትላንትናውን ስንሰማ ይህ ለሶስተኛ ጊዜ ይሆናል። ከዚህ ቀደም በከፍተኛ ሊጉ በአዲስ አበባ ፖሊስ ከፍተኛ ዳኞች ሲደበደቡ ተመልክተን ነበረ። በፕሪሚየር ሊጉ ላይም በጣም ብዙ ጥያቄዎች የሚነሱባቸው ዳኝነት እንግልቶች ሲፈጠሩ ነበር። ትናንትና ደግሞ በጅማ የውስጥ ውድድር ላይ ዳኞች በዚህ ያህል ደረጃ ክብራቸው ሲናቅ በማይታይ መንገድ ከፍተኛ የሆነ ድብደባ ሲደርስባቸው ነበረ። ሲሮጡ የነበረበት መንገድ ብዙዎችን ያነጋገረ ጉዳይ ነበርና እስከ መቼ ነው የዳኞች ክብር እንደዚህ ሆኖ የሚቀጥለው? ለተተኪ ዳኛ አርያ መሆንስ የሚቻለው እንዴት ነው? ለኢትዮጵያ እግር ኳስስ እየተሰጠ ያለው ስምና እየተገነባበት ያለው መንገድ እንዴት ነው የሚለውን ነገር ብዙዎችን የሚያሳዝን ጉዳይ ስለሆነ ምናልባት ወደ እናንተ እናገራችሁ ብለን አመጣ። ምናልባት የሀገር ውስጥ መረጃዎችን ወደ እናንተ ሳንወጣ ለማድረስ ያክል አንድነቱ የሆነውን የሊጉ ዋንጫ በ2023 ካሳካ በኋላ ከሊጉ ሻምፒዮንነት ጋር መታረቅ ያልቻለው ኢትዮጵያ ቡናው ከ3 ክለቦች ጋር የሊግ ዋንጫ የማሸነፍ ታሪክ ያላቸውን ታላቅ አሰልጣኝ ገብረመድህን ኃይሌን የግሉ ለማድረግ ችሏል ማለት ነው። አሰልጣኙ የቡናማዎቹን የዓመታት ጥያቄ መመለስ ይችላል ወይ? አብረን የምንመለከተው ጉዳይ ነው የሚሆነው። ታዲያ ከ2023 በኋላ ግን ዳግም ቡናን ከዋንጫ ጋር ለማገናኘት ታላቅ ኃላፊነትን ተረክበው የ2 ዓመት ኮንትራት ተፈራርመው የኢትዮጵያ ቡና አሰልጣኝ መሆን ችሏል ማለት ነው ገብረመድህን ኃይሌ። ታዲያ ከሀገር ውስጥ እነዚህን ሁለት ወሳኝ አበይት ጉዳዮችን ከተመለከትን ወደ ባህር ማዶ ስፖርታዊ መረጃዎቻችን ደግሞ እንለፍ። በዓለም ዋንጫው ትናንትና የተደረገ ወሳኝ የጥሎ ማለፍ መርሃ ግብር ነበር በሩብ ፍጻሜው። ዛሬ የሚደረግም አሉ። እነሱ ደግሞ ምን ይመስላሉ የሚለውን በዝርዝር ከመሸጋገሪያ በኋላ ተመልሰን ስንመጣ የምንመለከተው ይሆናል። ትናንትና በተደረገ ወሳኝ የጥሎ ማለፍ መርሃ ግብር ስፔን በአስገራሚ ሁኔታ ቤልጂየምን በመዘረር ወደ ቀጣዩ ዙር መሸጋገር ትችላለች። ከሞላ ጎደል እጅግ ጠንካራ ፉክክር የነበረበት ይህ ጨዋታ ምንም እንኳን ቤልጂየም የፍጹም የበላይነትን ብትወስድም እስከ መጨረሻዋ ጎሎችን ለማግኘት የታገሰችበትና እስከ መጨረሻ የተፋለመችባቸው መንገዶች ብዙ የሚያስወራ አጋጣሚ ይመስለኛል። በተለይ ስፔን በዘንድሮው ውድድር ዓመት በተወሰነ መንገድ ተጠብቃም ነበር። አንዳንዶች ደግሞ የዋንጫ ቡድን አይደለችም ብለው ሲያማትም የነበረባቸው ሁኔታዎች ነበሩ። አሁን ግን ተቾቿን አንድ በአንድ አፍ እያዘጋች በድል ጎዳና ላይ በአስገራሚ ሁኔታ እየተጓዘች ቀጥላለች ማለት ነው። 18 የጎል ሙከራዎችን ትናንትና አድርገው 8 ኢላማቸውን ሲጠብቁ 68 በመቶ የኳስ ቁጥጥር የበላይነትም ወስደው ነበር ማምሸት የቻሉት። ታዲያ በትናንትናው ጨዋታ ላይ ምንም እንኳን በአስደናቂ ብቃት ጠንክረው የነበሩት ስፔኖች ምንም እንኳን ሚኬል ሜሪኖ ዛሬ ሙሴያቸው ሆኖ ነበረ ያመሸው ማለት ነው። ታዲያ ሚኬል ሜሪኖ ከጊዜ ወደ ጊዜ ተቀይሮ እየገባ የቡድኑ ቀደም ብዬ እንዳልኳቸው ሙሴ እየሆነ መምጣት የቻለ አስደናቂ ተጫዋች ነው። ተቀይሮ ይገባል፣ ባለቀ ሰዓት ጎል አስቆጥሮ ቡድኑን አሸናፊ ያደርጋል። ምንም እንኳን ስፔኖች ገና በመጀመሪያው ደቂቃ ላይ ሁለተኛ አጋማሽ በመጀመሪያ ደቂቃ ላይ በተቆጠረ ጎል መምራት ችሎ ነበር። ጎሉን ደግሞ ከመረብ ማገናኘት የቻለው ፋቢያን ሩይዝ ነበረ። ታዲያ ፋቢያን ሩይዝ ስፔንን ቀዳሚ የምታደርግ ጎል ካስቆጠረ በኋላ ዲ ካለርቴ ባለፉት 2 ጨዋታ 4 የጎል ተሳትፎዎችን ማድረግ የቻለበትን
ለብሔራዊ ቡድኑ ወደ አቻ የምታመጣበትን አማካኝነት ጎል አስቆጥሮ ቡድኑን ወደ ጨዋታ መለሰ። ታዲያ ለረጅም ሰዓት ጨዋታው 1-1 እኩል የቀጠለ ቢሆንም ስፔን በተደጋጋሚ የጎል ሙከራዎች የምታደርግም የጨዋታውን አሸናፊ የምታደርጋቸውን ጎል ሚኬል ሜሪኖ ተቀይሮ በገባ በደቂቃ ውስጥ ማገናኘት ችሏል ማለት ነው። ብዙ ያሉለት ጨዋታ እንዲህ ባለ መንገድ ፍጻሜ አግኝቷል። በእርግጥ ቤልጂየሞች እድለኛ አልነበሩም ብለን ማንሳት እንችላለን በጨዋታው ላይ። ምክንያቱም ቲዩባ ኮርቷ በጨዋታው ላይ አስደናቂ ነበር። ተጎድቶ ወጥቶ ሴላመንስ እሱን በመተካት ገብቶ ሴላመንስ የተተፋውን ኳስ ነው ጎሎች የተቆጠሩበት በሚኬል ሜሪኖ እና ቡድኑን በወሳኝ ምዕራፍ ወደ ቀጣይ ዙር ማሻገር የሚጠበቅበትን ኃላፊነት በአግባቡ መወጣት አለመቻሉ አንድ ጥያቄም ነበረ። ሌላኛውም ደግሞ ዩሪ ቴሌማንስ ከጊዜ ወደ ጊዜ ቡድኑን አንድ ስቴፕ ከፍ እያደረገው የነበረ ተጫዋች ነበር። በትላንትናውም ጨዋታ ላይ ይጀምራል ልዩነትን ይፈጥራል ተብሎ ተጠብቆ የነበረ ቢሆንም በልምምድ ላይ ባጋጠመው ጉዳት ምክንያት ጨዋታውን ማድረግ አልቻለም ነበር። ኬቪን ደ ብሩይነም እንደዚሁ ጨዋታውን መጨረስ አቅቶት በጉዳት ምክንያት ተቀይሮ የወጣበት አጋጣሚ ነበር የነበረውና በጉዳት ታመሳ የነበረችው ቤልጂየም ምንም እንኳን ስትከላከል ውላ ቢሆንም ከውጤት ጋር ግን ማደር አልቻለችም ነበር ማለት ነው። ከጨዋታው መጠናቀቅ በኋላም ቲዩባ ኮርታ ሴላመንስ ይሄ ልቡ ሊሰብረው የሚገባ አጋጣሚ አይደለም ብዬ አስባለሁ። ምክንያቱም አስደናቂ ግብ ጠባቂ ነው። እንዲሁም አስደናቂነቱን ደግሞ ምስክር ሊሆን የሚችለው ይህንን ኳስ ይህንን ስህተት እንደመለጠ መነሻ በመያዝ ከዚህ በኋላ በሚኖሩት እንቅስቃሴዎች ላይ ቤልጂየምን ማስጠራት የሚችል ጥሩ ተተኪ ነው ሲል ተናግሯል። ቲዩባ ኮርታ ለሀገሬ የሰራውት ይሄ ነው ብዬ ባላነሳም በጨዋታ ላይ በነበረኝ እስከ መጨረሻው ሙሉ አቅምና ማጦ በመስጠት ትጋቴ ልመሰገን ይገባል፣ ለዚህም ደግሞ ችግር የለም የሚል ሀሳቡን ማድረስ ችሏል ማለት ነው። በስፔን በኩልም ላሚን ያማል መልእክቱን አድርሶ ነበረ። ፈረንሳዮች እኛን ሊፈሩ ይገባል፣ ምክንያቱም መጨረሻ የዘረርናቸው እኛንን፣ ስለዚህ ሊጠነቀቁና ሊፈሩን ይገባል። እኛ ደግሞ በአንጻሩ ማንንም የምንፈራው አይደለንም፣ ምክንያቱም ከፊት ለፊታችን የሚገጥሙትን ሁሉ እየረታን ነው። ፈረንሳይን ደግሞ መጨረሻ የረታናት እኛም ስለሆንን የልብ ሊሰማን ግድ ይላል ሲል ተናግሯል። ጨዋታውም ጥሩ እንደነበረና በጨዋታው ላይ ምንም አይነት ስጋት እንዳልነበረው በየሆነ ሰዓት ላይ ጎል ማስቆጠራችን አይቀርም ነበረ ሲል ተናግሮ የወጣበት አጋጣሚ ነበር የነበረው ማለት ነው። ሁለቱም አሰልጣኞች ጨዋታው ጥሩ እንደነበረ በማንሳት ያው አሸናፊው በድሉ ደስተኛ መሆን ተሸናፊው ደግሞ በውጤቱ መከፋቱን ተናግሮ የጨዋታ ፍጻሜውን አግኝቷል ማለት ነው። ዛሬ የሚደረጉ ሁለት ወሳኝ መርሃ ግብሮች አሉ። እነሱስ መርሃ ግብሮች ምን ይመስላሉ የሚለውን ደግሞ ከመሸጋገሪያ በኋላ ተመልሰን የምናገኘው ይሆናል። ዛሬ የሚደረጉ ሁለት ወሳኝ መርሃ ግብሮች አሉ። እነሱን ስንመለከት አርጀንቲና ከስዊዘርላንድ እንዲሁም ደግሞ ለሊት 6 ሰዓት ላይ ደግሞ ኖርዌይ ከእንግሊዝ መርሃ ግብራቸውን ያከናውናሉ። ሁለት ጨዋታዎች ናቸው ዛሬ በሩብ ፍጻሜ የሚደረጉት። በእርግጥ ዛሬ ማለት ያስቸግራል። ለሊት 6 ሰዓት ላይ ቀናቶች ሲለወጡ ነው ጨዋታዎች የሚከናወኑት። ታዲያ በሌሊት 6 ሰዓት መርሃ ግብር ኖርዌይ ከጊዜ ወደ ጊዜ እያደገችበት የመጣውን አስደናቂ ማጥቃትና የመከላከል እንቅስቃሴውን አጠናክራ እንግሊዝን ለመፈተን ወደ ሜዳ እንደምትገባ ይጠበቃል። ኤርሊንግ ብራውት ሃላንድ የቡድኑ ልዩነት ፈጣሪ መሆኑን ተያይዞታል። ታዲያ በዛሬው ጨዋታ ላይ ምን አይነት እንግዶችን የሆኑ ነገሮችን ያስተናግዳል? ኖርዌይ ሳትጠበቅ ወደ ግማሽ ፍጻሜው ከ23 ዓመት በኋላ በተሳተፈችበት ዓለም ዋንጫ ታመራለች ወይ የሚለው የሚጠበቅ ጉዳይ ይሆናል ማለት ነው። በአንጻሩ እንግሊዞች በየዓመቱ ምርጥ በኋላ ላይም ደግሞ ስኬታማ እየሆኑ አይደለም። ያንን ሁኔታ በምን አይነት መንገድ ያስተካክሉታል? ቱሄልን አምጥተዋል። ብዙ ነገሮችን ለማስተካከል መንገዶችን በሚገባ እየመሩ ባለበት ሂደት ላይ እንዲያለ ፈተና እንዴት ይወጣሉ የሚለው ደግሞ የሚጠበቅ ነው። በኮከቦች የተመላ ቡድን እንግሊዝ ከጊዜ ወደ ጊዜ ልክ እንደ ኖርዌይ ሁላ መሻሻሎችን እያሳየች ከክሮኤሺያው 4-2 በኋላ የመጀመሪያ የመክፈቻ ድሏ በኋላ በተወሰነ መንገድ መንገጫገጮች ታይተውባት ነበር። ከዛ በኋላ ራሷን የበለጠ አሻሽላ ዛሬ ላይ እዚህ መድረስ ትችላለች። የዛሬው ጨዋታ ውጤት በምን አይነት መንገድ ይጠበቃል? ይህንን ጨዋታ እንዴት ትመለከቱታላችሁ የሚለውን ምላሻችሁ ለእናንተ ተወኩላችሁ። ሌላኛው ደግሞ አርጀንቲና ከስዊዘርላንድ ለሊት 10 ሰዓት የሚደረገው መርሃ ግብር ነው። በሊዮ ሜሲ ታግዛ እዚህ የደረሰችዋ አርጀንቲና በዛሬው ጨዋታ ላይ ሊዮን በምን አይነት መንገድ ትፈተናለች፣ ታስተናግደዋለች የሚለው የሚጠበቅ ነው የሚሆነው ማለት ነው። ስዊዘርላንዶች ገና ከወዲሁ እየፎከሩ ነው። አርጀንቲና ሊሸነፍ የሚችል ቡድን እንደሆነች ቀደም ብለን እናውቃለን። እነሱ ሊሸነፉባቸው የሚችሉትን እያንዳንዱን ቁልፍ መንገዶች ስለምናውቅ ምንም ስጋት አይግባችሁ። በዛሬው ሌሊት የ10 ሰዓት መርሃ ግብር ላይ አርጀንቲናን ወደ ሀገሯ እንመልሳታለን ሲሉ ሙራት ያኪን የስዊዘርላንዱ አሰልጣኝ ተናግረዋል። በዚህ ምክንያት ስለ ብዙ ነገሮች ማውራት እንችላለን። ነገር ግን በመጨረሻም የአርጀንቲና የጨዋታ ዘይቤ እያጠናን ነው። እነሱን ለማሸነፍ ጠንካራ ቡድን ያስፈልገናል እና አርጀንቲና እንዴት ማሸነፍ እንደምንችል ጠንቅቀን ስለምናውቅ የአርጀንቲና ብሔራዊ ቡድን ጥንካሬዎቹን ሊደብቅ ይገባል፣ ያለበዚያ ግን በማይሆን መረባቸውን ብጥስጥስ አድርገን እናሸንፋለን ብለዋል።
ራስን የመጠንከሪያ ዘዴ አሊያም ደግሞ ሽንፈትን በግልጽ ላለማሳየት ሳይኮሎጂካል የሆነ ጨዋታ እሱን የሌሊት 10 ሰዓቱ መርሃ ግብር ምላሽ ይሰጠናል። ሊዮኔል ስካሎኒ ስዊዘርላንድ ቀላል ተጋጣሚ እንዳልሆነችና ጨዋታው ሊፈትናቸው እንደሚችል በማንሳት በጨዋታው ላይ ያሏቸውን ልዩነት ፈጣሪ ተጫዋቾች በመጠቀም ግን ወደ ቀጣዩ ዙር ማለፍ እንደሚፈልጉ ነው ያስነሱት ማለት ነው። የሌሊት 10 ሰዓት ጨዋታው እንዴት ይጠበቃል? ሊዮ ሜሲ በጎል ፉክክሩ እጅግ አደገኛ እየሆነ መጥቷል። የፕራይም ታይሙ የበለጠ ዳግም የተመለሰ ይመስላል። በሰውነት ቅልጥፍናው፣ በሚያደርጋቸው የጨዋታ እንቅስቃሴዎች፣ በሚያስቆጥራቸው ግቦች ሁሉ አርጀንቲናን ዛሬ ላይ ከሱ አርጀንቲናውያን መጠበቅ ሳይገባቸው እሱ ግን ግድ የለም ኃላፊነታችሁን አሁንም በእኔ ላይ ነውና እስከቻልኩት እወጣዋለሁ በማለት በአስደናቂ ሁኔታ የብዙዎችን የቤት ስራ በግሩም ሁኔታ እየሰራ ይገኛል። የዛሬው ጨዋታስ ምላሹን አብረን የምንመለከተው ነው የሚሆነው ማለት ነው። ታዲያ እናንተም ደግሞ የጣቢያችሁን ገበያ ስፖርት በማድረግ እነዚህን ጨዋታዎች በቀጥታ ስርጭት እንድትከታተሉ እንጋብዛችኋለን። በርካታ የዝውውር መረጃዎች አሉ። እነዛ የዝውውር መረጃዎች ደግሞ ምን ይመስላሉ? ማን ወደ ማን ሄደ? የማን ዝውውር ሄዶ ቀረ? የሚሉትን ደግሞ ከመሸጋገሪያ በኋላ ስንመለስ በመጨረሻ የምንመለከት ይሆናል። አብራችሁን ቆዩ። አሁንም በዝውውር መረጃዎቻችን መጀመሪያ የምንመለከተው የእንግሊዝ ክለቦችን ነው። ማንቸስተር ዩናይትድ አንድሪያ ሳንቶስን የግሉ ማድረጉን ይፋ አድርገዋል። ተጫዋቹ የ5 ዓመት ኮንትራት ከክለቡ ጋራ እስከ 2031 ድረስ የሚያቆየውን ይፋዊ ስምምነት ተፈራርሟል። ታዲያ ከቼልሲ በ48 ሚሊየን ቋሚ ክፍያ እንዲሁም ደግሞ እየታየ በሚጨምር 2 ሚሊዮን ማንቸስተር ዩናይትድ የግሉ ማድረጉን በትላንትናው ዕለት ይታወቃል። ታዲያ ማንቸስተር ዩናይትድ ይህንን ተጫዋች በሜዳው ላይ በሚኖረው ቆይታ 17 ቁጥር መለያን እንደሚለብስም አያይዘው ይፋ አድርገዋል። ከዚሁ ከማንቸስተር ዩናይትድ ቤት ሳንወጣ ይፈጸማል ተብሎ ሲጠበቅ የነበረው የኤደርሰን ዝውውር ሳይሳካ ቀርቷል። ገና በዝውውር መክፈቻው ሰሞን ነበረ ወደ ማንቸስተር ዩናይትድ ለማቅናት ነገሮች ሁሉ አልቀው ስምምነቶች የተፈጸሙት። ይሁን እንጂ የመጀመሪያውን የሕክምና ምርመራ በብራዚል ያደረገው ኤደርሰን የተወሰኑ ያልታዩ ጥሩ ምልክቶች ነበሩ። ያንን ምልክቶች ደግሞ የበለጠ ወደ ካሪንግተን መጥቶ ተጨማሪ ምርመራዎች እንዲያደርግ ማንቸስተር ዩናይትዶች ፈልገው ነበረ። ታዲያ ማንቸስተር ዩናይትዶች ወደዚህ ከመጣ በኋላ ተጨማሪ ምርመራዎችን ካደረጉና ለረጅም ማለትም 2 እና 3 ቀናት በላይ እንደተገለጸው በወሰደባቸው ምርመራ እና ደግሞ በወሰደባቸው የውሳኔ ሂደት እንግዲህ የኤደርሰን ዝውውር እንዲቋረጥ አድርገውታል ማለት ነው። ቀድሞ የነበረውን ስምምነት ፈርሶ ተጫዋቹ ወደ አትላንታ ተመልሷል። በነገራችን ላይ አትላንታዎች እንዲህ ያለ ዝውውር ሲፈጽሙ የመጀመሪያቸው አይደለም። ከጊዜ ወደ ጊዜ እየለመደባቸው የመጣው ተግባራቶች ሆኗል። ከዚህ ቀደም ለቶተናም እንዲሁም ደግሞ ለማንቸስተር ዩናይትድ አሁን ለናፖሊ ለኢንተርም ተመሳሳይ ያሉ ሽያጮችን ሲያከናውኑ ጉዳት ታሪክ ያለባቸውን ተጫዋቾች ሲሸጡ የተመለከትንባቸው አጋጣሚዎች ነበሩ። ታዲያ ማንቸስተር ዩናይትድ እናመሰግናለን ለተባበራችሁም ብለው መልሰዋል ማለት ነው። ተጫዋቹን ሁሉም ስምምነቱ ሙሉ ለሙሉ ተቋርጧል። ታዲያ እሱ ለመተካት ማንቸስተር ዩናይትድ በገበያው ላይ ተጨማሪ እንቅስቃሴ እንደሚያደርግም ተያይዞ ተገልጿል። ወደ ላሊጋው ደግሞ ስናመራ ባርሴሎና በዓለም ላይ ካሉት ፈጣን ተጫዋቾች መካከል ሁለቱም በቡድኑ መያዝ የሚያስችለውን ስምምነት ፈጽሟል። ቀደም ሲል አንቶኒ ጎርደንን በሰዓት 37.97 ኪሎ ሜትር መሮጥ የሚችልን ተጫዋች የግላቸው አድርገው ነበረ። ትላንትና አመሻሹ ላይ ደግሞ ካሬም አዲየሚን በሰዓት 37.65 ኪሎ ሜትር መሮጥ የሚያስችል ሌላ ተጫዋች በ22 ሚሊዮን ከተጨማሪ 7 ሚሊዮን ቦነስ ጋራ በድምሩ በ29 ሚሊዮን ፓውንድ የግላቸው ለማድረግ ከስምምነት ደርሰዋል ማለት ነው። የዝውውር መረጃዎች እነዚህን ይመስሉ ነበረ። ስታደምጡ የቆያችሁት የሐምሌ 4 የገበያ ስፖርት የዕለተ ቅዳሜ ማለዳ ስፖርታዊ መረጃዎችን ነበረ። ሮቤል አብርሃም ወደ እናንተ አደረስኩላችሁ። በአመሻሽ ፕሮግራማችን ተመልሰን ከኔ ጋር እንገናኛለን። የዛው ሰው ይበለን።